የምትገቡ ሰዎች ልክ ነው ፈለገ የምትሉ ሰዎች ካላችሁ ግቡ። ከዛ በኋላ እንጠይቃችኋለን። ምስጢረ ቁርባን ትምህርትን እንትን ትሉናላችሁ፣ ታስተምሩናላችሁ። ድገሚው ለመኑ ያሁኑን ነው ቢኒ? አዎ ያሁኑን ነው። ቅዱስ ቁርባን በህብረት ልንቀበል ነው። የፊታችን የካቲት 15 በቦሌ መድኃኔዓለም ካቴድራል አዳራሽ ሁለተኛው ዙር የኦርቶዶክስ የወጣት ጉባኤ ይደረጋል እና ይሄ መርሃ ግብር እንዳይመልጣችሁ፣ በሁሉም አቅጣጫ ያላችሁ ክርስቲያኖች ወንድሞች ምዝገቡ እንዳይመልጣችሁ። የምትችሉ ተመዝገቡ። በንስሐ ሕይወት ተመላልሰን ራሳችን ለካህን አሳይተን የካቲት 15 መልእክቱ ለብዙ ክርስቲያኖች ወንድሞች እንዲዳረስ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖርት አድርጉት። ምዝገባ እንዴት እና የት የሚለውን ደግሞ በቀጣይ ቪዲዮዎች የምናሳውቃቸው ይሆናል። ሁላችሁም እንዳትቀሩ። ኢየሱስ ክርስቶስ ወዳችኋለሁ። ቅዱስ ቁርባን በህብረት ልንቀበል ነው። የፊታችን የካቲት 15 በቦሌ መድኃኔዓለም ካቴድራል አዳራሽ ሁለተኛው ዙር የኦርቶዶክስ የወጣት ጉባኤ ይደረጋል እና ይሄ መርሃ ግብር እንዳይመልጣችሁ፣ በሁሉም አቅጣጫ ያላችሁ ክርስቲያኖች ወንድሞች ምዝገቡ እንዳይመልጣችሁ። የምትችሉ ተመዝገቡ። በንስሐ ሕይወት ተመላልሰን ራሳችን ለካህን አሳይተን የካቲት 15 ቦሌ መድኃኔዓለም እንገናኝ። ወዳችኋለሁ። መልእክቱ ለብዙ ክርስቲያኖች ወንድሞች እንዲዳረስ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖርት አድርጉት። ቀጣይ ቪዲዮዎች የምናሳውቃቸው ፍጹም ሰማያዊ ይህ ቁርባን እንዳይመስለን ተራ አይደለም ምድራዊ፣ እንዳይመስለን ተራ አይደለም ምድራዊ። ዋምናፍ ነው የሚቀበለው፣ ዋምን ጥርስ ነው የሚያላምጠው፣ ዋምን ሆድ ነው የሚሸከመው፣ ነበልባል ያለበት የሚያቃጥል ነው። በንጽሕና ሆኖ ላልተቀበለው የሚያፍገመግም የሚጎዳ ነው።
በደልን አሜን አሜን ብለን ተቀብለናል። በድፍረትም ሳይሆን በፍርሃት ቀርበናል። በድፍረትም ሳይሆን በክቡር የቁርባናዊ እንዳይመስለን ተራ አይደለም ምድራዊ እንዳይመስለን ተራ አይደለም ምድራዊ ማክበር ይገባናል በንጽሕና ሆነን ደፍረን አናቅለው እንዳያቃጥለን ደፍረን አናቅለው እንዳያቃጥለን እንደምታዩት ይህ ቁርባን ፈራጅ ነው። እንደ ሌላ ሳይሆን የተቀደሰ ነው። እንደ ሌላ ሳይሆን ሱራፌል ኪሩቤል ዘወርፈ መንበር ለመያዝ ያልቻሉት ፈርተውት በክብር ለመያዝ ያልቻሉት ፈርተውት በክብር እኛ ተመገብነው አገኘን ድነት ሆነልን ሕይወት ለነፍስ ለሥጋችን ሆነልን ሕይወት ይህ ቁርባን ክቡር ነው ፍጹም ሰማያዊ ይህ ቁርባን ክቡር ነው ፍጹም ሰማያዊ እንዳይመስለን ተራ አይደለም ምድራዊ እንዳይመስለን ተራ አይደለም ምድራዊ ዝማሬ መላእክት ያሰማልን፣ ቃለ ሕይወት ያሰማልን። እመለሳለሁ ወደ ዝማሬው ቀጥዬ። አንተ ትላንትና መጥተህ ልታስተምረን ነው ወይ ለምትሉኝ ለነፈለገ አሁን ቁጭ ብላችኋል ከስር። አዎ ዛሬን ያስተምራችኋለሁ። ዛሬ እኔ ቢንያም ትንሹ የቤተ ክርስቲያን ልጅ ዛሬን ያስተምራችኋለሁ። እናንተ የምትዳፈሩትን ለሽቀላ የምትደፍሩትን ነገር ስታጣርሱትና እንደፈለጋችሁ ስታደርጉት እኔ እናገራለሁ። እኔ ዛሬ እናገራለሁ። እንዴት ብዬ እናገራለሁ? በኋላ ለምን መሰለ? መምህርህን ስለማቀው ማለት ነው። ያንተን መምህር ስለማቀው ደፋሮቹን የናንተን የህቡ ቡድን ስለማቅ ለዛ ነው ዛሬ የምነግራችሁ።
ቅድስት ቤተክርስቲያን ሁላችሁም መልስ እንድትሰጡ እፈልጋለሁ። ቅድስት ቤተክርስቲያን የምንወስድበት መሰረታዊ ትምህርት ተቀምጧል። የመጀመሪያው የጌታ ስጋና ደምን የምንወስደው ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው ስለሚል የጌታ ስጋና ደምን የምንበላውና የምንጠጣው የዘላለም ሕይወት ለማግኘት ነው። የዘላለም ሕይወት ለማግኘት ነው የቤተ ክርስቲያን ትምህርት። በሁለተኛ ደረጃ የጌታ ስጋና ደምን የምንወስደው ስጋዊ ፈውስ እንቀበልበታለን። አንዳንዶች በልተው እንደሞቱ እኛ ደግሞ ለድነት ለዘላለማዊ ድነታችን እንወስዳለን። በደንብ ስሙ። ይህ በቅድስት ቤተ ክርስቲያን በታላቁ 5 ዶግማዎች ላይ የተቀመጠ በሚስጥረ ቤተ ክርስቲያን በ7ቱ ሚስጥራት ውስጥ የተቀመጠ የማይቀለድበት ነው። ከእርሱ ጋር ከጌታችን ከመድኃኒታችን አምላካችን ጋር እርሱ ራስ እኛ ብልቶች ህብረትን የምናደርግበት ምን አይነት ህብረት? አካላዊ ህብረት። ስጋዬን የበላ ደሜንም የጠጣ እንደሚል እርሱ ራስ እኛ ብልቶች፣ እርሱ ግን እኛ ቅርንጫፎች። የቤተ ክርስቲያን ትምህርት ነው። አሁን ፈለገ ኑና እንብላ የሚላችሁ በቅርብ ጊዜ ለገቢ ማሰባሰቢያ ገርጂ አካባቢ እንደከፈተው ካፌ ነው። ኑና እንብላ የሚላችሁ በደንብ አስምሬ ነው የምነግራችሁ። በመጀመሪያ ደረጃ ለምንድን ነው ተሰብስባችሁ ቦሌ መድኃኔዓለም የምትሄዱት? የጌታ ስጋና ደምን እኮ አንድ ሰው በመጀመሪያ እያንዳንዱ የቤተ ክርስቲያን ሚስጥራት ላይ ቆም ብላችሁ ማየት ጥሉ ነው። ያለማወቅ ችግር እኮ ስለሆነ እኮ ነው። አንዱ ለምሳሌ የሥላሴ ልጅነትን ስናገኝ እንቆርባለን በ40ና በ80 ቀናችን ብሉ ጠጡ ስላለ። ብሉ ጠጡ ስላለ ሰዎች ክቡሩን የተክሊል ኪዳን ሲያደርጉ ይቆርባሉ። እሺ፣ ሰዎች በቤተ ክርስቲያን ከነበሩት 7 ሚስጥራት ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ሜሮን፣ ሚስጥረ ንስሐ፣ ሚስጥረ ተክሊል፣ ሚስጥረ ቀንዲል፣ በሚስጥረ ክህነት የሚፈጸመው እውነት 7ቱ ሚስጥራት። ቀንዲልስ በእናንተ መካከል የታመመ ሰው ቢኖር በመጨረሻ ታቆርባለች ቤተ ክርስቲያን። ዘይት ቀብታ ከመጸለይ ባለፈ ታቆርባለች። በጣም ከባድ ነው። በነገራችን ላይ እሱ እነፈለገ ለምን ሊቀልዱበት አሰቡ? በህንፃ መሰሪያ ሸክል፣ እኔ ችግር የለብኝም። ህንፃ እናሰራለን ብለ ሸክል። ቁርባን በጋራ እንቆርባለን እንመዝገብ ማለት ምኑን ነው? የቱ ጋ ነው ቤተክርስቲያን የምታውቃት? እሺ፣ በመጀመሪያ ደረጃ ሚስጥረ ንስሐ አለ። አማኙ ከንስሐ አባቱ ጋር ተነጋግሮ ንስሐ ወስዶ ቀኖና ተቀብሎ ያንን ቀኖና ሲጨርስ ሄዶ ይቆርባል። ወዴት? ወደ ደብሩ።
የቦሌ መድኃኔዓለሙ ኡጋንዳ ካለውበት መድኃኔዓለም የሚለይ ቁርባን ነው? ለምን በህቡ መሆን አስፈለገ? ለምን በቡድን መሆን አስፈለገ? አያችሁ፣ እንደነዚህ አይነት ሰዎች ናቸው ነገ ተገንጥለው እንደነ በጋሻው እንደነ ምናምን እየሆኑብን ያሉት። አንዱን ልንገራችሁ አጥርቼ ለመሄድ ለምሳሌ ዲያቆን ሄኖክ ኃይሌ የዚህ ዓመት ብሎ ነበረ የቪቪአይፒ ወይም ቪአይፒ እንግዶቻችን የሚቆርቡ ሰዎች ናቸው። ጠይቄያለሁ። እሺ የሚቆርቡ ሰዎች ከተባለ ለምን ሲባል ረጅም ሰዓት ስለሚቆም ቁጭ ብለው ከዛ በኋላ ቀጥታ ወደ ደብራቸው እናንተ ወደ አንድ ደብር ነው ይዛችኋቸው የምትሄዱት ብዬ ጠይቄያለሁ። ወደ ደብራቸው ሁሉም ግን ስለሚደክማቸው እንዳያልባቸው መሰል ነገሮች ከድካም ጋር የተያያዘ ነገር እንዲሆን ይህንን አስበናል። ይሄ ነው ተብሎም የነበረው አሁን ተደረገ። ኖ ደሬ ቆይ እሱም ልክ አይደል? ልክ ነው። በነገራችን ላይ የተነሳበት ሞቲቭ እዛ ጋር ወንበር ስለሚኖር ከድካም ጋር ከተለያየ ነገር ነው። በቃ ልክ ነው እንጂ እኛ እናቆርባለን አላለም። እዛ ጉባኤ ትቆርባላችሁ አላለም። ሲምፕሌን ሀሳብ ነው ያሰበው። አልተደረገም። ያው አሁን ግን ተስተካከለ። እሺ አሁን እንደፈለገ ከጋሞ ከቤንሻንጉል ከትግራይ ከወለጋ ከምናምን ከቦሌ ከአራብሳ ከቃሊቲ ከአቃቂ አቶ ፈለገ በነገራችን ላይ ዲያቆን እስጢፋኖስ አቤት ፈለገ አትናቴዎስ ስምን አውርድ ብያለሁ ደግሜ ማለት ነው። ፈለገ አትናቴዎስ ለምን ፈለገው ይህን ጉዳይ? እሺ ይዟቸው ሄዶ ቦሌ ሊያቆርባቸው። የቦሌ የጌታ ስጋና ደም ይለያል። ለምን ቦሌ መሄድ ያስፈልጋል? ሚስጥር እኮ ነው። በነገራችን ላይ ሚስጥር እኮ ነው። ለአንቲካ እኮ የማይፈልግ እኮ ነው። ወሬ እኮ የማይፈልግ እኮ ነገር ነው። በንስሐ አባትህና በአንተ የሚደረግ ነው። አውቆታል የሰውዬ ትምህርቱን። ቦሌም ቆረብክ፣ ቁርባን በደብርህ አንድ ነው። የሚፈተተው የጌታ ስጋና ደም ነው። እንዴት ደፈርከው? ወገኖቼ ቃል በቃል ላነብላችሁ ይችላሉ። ይሄ ሰውዬ ሳናግረው የጻፈልኝን በዚህ ጉዳይ ላይ በነገራችን ላይ እነፈለገ አክት የሚያደርጉ የሚቀጥሉ ከሆነ ደብሩን ሁሉ ነው የምናናግረው። ለምን መሰላችሁ? ቁርባን በቦሌ ቁርባን በሰሚት ከዚህ በፊት በተስፋዬ ላይ ሰርተናል። በመሰረቱ ተስፋዬ ቁርባን ትምህርት ላይ ያውቋል። ግርማ የዚህ ሰዎች እኮ መምህሮች እኮ እነ ተስፋዬ እነ ግርማ ናቸው እኮ። አሳያቸዋለሁ። ብትጠነቀቁ ጥሩ ነው። ይኸውላችሁ መጽሐፍ ቅዱስ በልተው የሞቱ እንዳለ ይናገራል። አሁን በቅዱስ ቤተ ክርስቲያን መላእክት መጥተው ይወስዱታል፣ በሩቅ ባለ በበረሃ ላሉ አባቶች ያቆርቡታል ብላ ቤተ ክርስቲያን ታስተምራለች። ግን እንድትጠነቀቁ በልቶ መሞትም አለ። ተራ ምግብ አይደለም ወገኔ፣ አትቀልድበት፣ አትቀልድበት። አሁን ሌላው እንደው ሌሎች እንዳለው የጌታ ስጋና ደም መቀለጃ አይደለም። የፎቶ ኤግዚቢሽን ምሳሌ ነው እኮ እንደሚሉት እኮ መታሰቢያ ነው እንደሚሉት እኮ የፎቶ ኤግዚቢሽን አረከው። አማናዊ እኮ ነው፣ እውነተኛ እኮ ነው። ወይስ ለደብሩ በዛን ቀን በሽርክና ፍራንክ እናመጣለን ብላችሁ ነው? ቦሌ ደግሞ ሀብታም የሀብታም ቤተክርስቲያን ነው። እንዲህ አይነት ማስታወቂያ ለሚሰሩ ሰዎች ለዛው
ኖ ብላችሁ መቆጣት አለባችሁ። እነ ጳውሎስ መልከስላሴ መቆጣት አለባችሁ። ጥሩልኝ የቦሌ መድኃኔዓለሙን መምህር አሉ እዚህኛ ቤት ይመጡ የነበሩት ሼር አድርጉልኝ። አንድ አባት አሉ የቦሌ መድኃኔዓለም። ምን ማለት ነው? በህቡ ይዤ መጥቼ ጽፌ እንቆርባለን። የግብዣ ረኮ የሸራተን ግብዣ ጤነኛ ሰው ቁረቡ ብሎ ያስተምራል። ይህ ነው ሚስጥሩ ብሎ ያስተምራል። እንደ ወላይታው ሸቀል ህንፃ ቤተክርስቲያን ብላ ይኸው አባቶች በአደባባይ ወጥተው ብራችንን መልስልን እያሉ ነው። ብር መመለስ ጥሩ ነው። አሁን ባለፈው አሁን የሚናገረው ሁለተኛ ነው እያለ ያለው ሁለተኛ ዙር ነው የሚለው። የባለፈውን እንዳያችሁት መልካም ወጣት በቦሌ መድኃኔዓለም ምናምን ነገር ብሎ እነ ጳውሎስ መልከስላሴ ወዲያውኑ ወጡና የሁለት ቀን ነው ፕሮግራሙ፣ ሁለቱም ቀን የሚኖረን ፕሮግራም መርሃ ግብራችን ገንዘብ ለወላይታ እንደዚህ ነው ተባለ። እችን ተንተርሶ ነበር ገብቶ መልካም ወጣት ብሎ ማስታወቂያ የሰራው ደርድሯቸው ማለት ነው። ፈለገን እኮ ሃይ ማለት እኮ አለባቸው አቶ እስጢፋኖስን። እኔ አሁን እውነቴን ነው የምነግራችሁ፣ እግዚአብሔር ፊቶኝ የምነግራችሁ በጣም የምወዳትን የማከብራትን የምታሳዝነኝ የምንሰፈሰፍላትን ልጅ ፈለገ እንዳስነወራት አውቃለሁ። ነግሬዋለሁ በውስጥ። አሁን ተመዝገቡ ለምትለው ልታስነውራቸው ነው። በአደባባይ ልንገረ ይህንን ዛሬ አልጻፍኩልም፣ ግን ሞዳትን በጣም አንዳንዶች ታቋታላችሁ። ያስነወረብን ሰው ነው። ሰው ዘማዊ ነው። አያችሁ፣ ዘማዊያን ናቸው የሚደፍሩት። እነ ደበበ የሚደፍሩት ዘማዊያን ናቸው። ቁርባኑን የሚደፍሩት ቆይ ዝም በል። እሷም ነውረኛ ነች አትበለኝ። በቃ ሴት ልጅ ለመታለል ሲምፕል ነገር ሆነ። በቃ ተታለለች። በቃ ሃይማኖተኛ መስሎ አታለላት። አለቀ። ምንም ሀሳብ የለውም። ምንም የቤተ ክርስቲያንን ትምህርት ቢያቅ አይዳፈርም። አሁን የግርማን አዘጋጅልኝ። ሁላችሁም ሸርሸር አድርጉ። እንትን አንባባልም፣ አንቀልድም። አሁን አንተ ትላንት መተህ ምናምን ስላልከኝ ነው እንዴ? ነገርኩ። ቦሌ መድኃኔዓለም ሰሚት እኮ ተናግሬያለሁ። ሲኤምሲ እነ ተስፋዬ ምንም ቢሆን መሰረት ሲጣል እኮ ቤተክርስቲያን አምናን ያደረገችው እዛ መቅደስ ውስጥ እየበሉ እየጠጡ ስላልከበረ ነው አሉ። ስላልከበረ የሚበሉ የሚጠጡበት ቦታ አጥተው መሰላችሁ? የቁርባን ሚስጥር አልገባቸውም። ከቻልሽ አዘጋጅልኝ። ለመኑ አለሽ? እሺ፣ ከሌለሽ እኔ እዚሁ ለብን የቅዱስ ቁርባን የሚለው ነው ግርማ። አዎ፣ ግርማ ቁርባን የሚለው እሺ። አሁን ዝም ብለህ እንደ ግሪሳ የተማረው እኮ ፈለገ እኮ አይደፍርም እንደዚህ አይነት ነገር። ኑ ቦሌ ነው የማቆርባችሁ። ቤተክርስቲያንን አታቅላት። አረፈ ተቀመጥ። ቀጥል። ግርማ የሚያወራውን ላሰማ። ቁርባን ለሰባት ነገር ይጠቅመናል። አንደኛው
ትውልድን ለመባረክ ትውልዴን ባርክልን ብላችሁ ስጋው ደግሞ ስትወስዱ ትውልዱ ሀገርን አቁምልን ከጠላት ጠብቅ ብለን ቅዱስ ቁርባን ስንወስድ እግዚአብሔር ለሀገር ኛው በኑራችን ውስጥ በረከት ሲጠፋ በረከታችንን መልስ፣ ተሰለብን አጣን ገንዘባችን ሁሉ በመናፍስት ተወሰደ ብለን ስንወስድ በዚህ ጊዜ በረከታችን ይመለሳል። አራተኛው እድላችን ሲመክን እድላችን ምክን ይልብናል። ወይ ጎረቤቶቻችን ያመክኑታል፣ ወይ ቤተሰባችን በጣዖት ውስጥ ያሉ ናቸው። ሰይጣን ያመክነዋል፣ ዛሬ ያመክነዋል። ጌታዬ ወይ እድሌ መክኗልና እድሌን መልስልኝ፣ የእድሌ ባለቤት ልሁን፣ ራሴ ጠፍቻለሁ፣ ውስጤ ጠፍቷል ብለን ቅዱስ ቁርባን ስንወስድ የዚህ ጊዜ እድላችን ይመለሳል። አምስተኛ ጠላት ሲከበን ሲወረን በብዙ መንገድ ሲያጠቃን በግልም በማህበራዊ ሕይወትም ክፉ ፍጥጫዎች ሲበዙብን የክርስቶስ ስጋና ደም ስንወስድ የዚህ ጊዜ ጠላት ዘር በእስራኤሎች ኦት ይሉታል። አሌፉን ሲጠቀሙ ኦት አንተ ምልክት ስጠን ማለት ነው። ይህ ምልክት ደግሞ ምንድን ነው? ማንነትን ማግኘት ነው። ማንነትህ እየጠፋ የምትኖረው ኑሮ ሁሉ ግብ የለውም፣ ዓላማ የለውም። ማንነታቸው የጠፋቸው ሰዎች መሪዎች ሲሆኑ እንዲህ ተዝረክርከን ብልሽትሽትሽት ነው የምንለው። ትርፋችን ስድብ እንጂ ጸጋና ሞገስ አይደለም። ትርፋችን ውርደት እንጂ እንከንና ጥፋት እንጂ በጎነት የለም። የጽድቅ ጌታ ኢየሱስ ክርስቶስ ለዚህ መጣልን። ሌላው ደግሞ ስድስተኛው ጎረቤቶቻችን ወይም ደግሞ ቤተሰባችን ወይም ሌላው ጉስቁልና ውስጥ ሲወድቅ ጌታ ሆይ እባክህ እየጎሰቆለ ነውና ከድህነት ጉስቁልና ታደገው ብለን ለሌላው ቅዱስ ቁርባን እንወስዳለን። ለማ ለሌላው ለመሪውም ጭምር መሪው ሕሊና አጥቷልና እባክህ ግፈኛ ሆኗል፣ አጥፊ ሆኗል፣ ሐሰተኛ ሆኗል፣ ሴረኛ ሆኗል መሪው፣ እባክህ ለመሪውም ሕሊና ስጥ። ዝም ብለን ብቻ አስቀድሰን መሄዳችን በረከትን አላመጣልንም። እግዚአብሔር ለኢያሱ ሲነግረው ነገ በመካከላችሁ ድንቅ ነገር እግዚአብሔር ያደርጋልና ዛሬ ተቀደሱ ነበር ያላቸው። ለመሪውም ለጎረቤቱም ጠማማ ለሚያስቡትም ዓይናቸውም ሆነ ሕሊናቸው ቡዳ ለሆኑትም ቅዱስ ቁርባን ስትወስዱ ሕይወታቸው ከእናንተ ላይ አያርፍም። መተተኛውም፣ ሟርተኛውም፣ አስማተኛውም፣ ጠንቋውም፣ በየመንደሩ ያለ ቃልቻውም ዝም ይላል። ሌላው ሰባተኛው ቀጣዩም ትውልድ ለ400 ዓመት የሚሆን ለ300 ዓመት እድሉን ማየት እንድትችሉ ነው። እየሰማችሁ ነው። አብርሃም ለ400 ዓመት አየና ወይኔ ብሎ አለቀሰ። 400 ዓመት ባርነት ውስጥ የኔ ዘር ይወድቃል። አዎ የጨለማው ጊዜ አለና ያንን እሺ በቃ በዚህ መረዳት ቁርባንን ከተረዳ እንኳን ቦሌ ጉለሌም እንቁረብ ትላለህ። በዚህ ሰውዬ መረዳት ከሄድክ እንኳን ቦሌ እንግዲህ የፈለገ መንፈሳዊ አባት ይሄ ነው። እንኳን ቦሌ ጉለሌም ትሄዳለህ። ባይደ ወይም መልስ እኮ መስጠት የነበረባቸው የቤተክርስቲያን ሰዎች ነበር። በመጀመሪያ ደረጃ ምን ልዩነት አለው? ከምትቆርቡበት ደብር የቦሌው ምን ልዩነት አለው? በነገራችን ላይ እኛ ከእርሱ ጋር ከቅዱሳኑ ጋር ህብረት የሚባለው ቤተክርስቲያን አንዲት ናት። ቦሌም ጉለሌም ያለው የጌታ ስጋና ደም አንድ ነው፣ አማናዊ ነው። ምንድን ነው የሚለየው? ቦሌዎች መቆጣት ነበረባቸው። ለእንደዚህ አይነት የዘቀጠ አስተሳሰብ ኖ ማለት ያለባቸው
ቦሌዎች ናቸው። ልክ አይደለህም ማለት ነበረባቸው። እኔ ወንድማችሁ ደግሞ ያው ጨዋ ስለሆንኩኝ ለፈለገ እባክህ ይሄ ለጠፍከው ልክ አይደለም አንሳው አልኩት። አንሳው የለጠፍከው ልክ አይደለም አንሳው። ቃል በቃል አሰማችሁ። አንሳው ካለማወቅም ከሆነ አንሳው ወንድሜ። ላሳያችሁ ማለት ነው ጽሁፉ። ከዛ ፈለገ ምን አለ? ለምን አነሳዋለሁ? ከዛ ቀጠለ። እኔም ኦኬ በቮይስ ላኩለት። አትድፈራት ቤተክርስቲያን፣ ደፍራት አታስደፍራት ቤተክርስቲያን፣ ቁርባንን አትድፈር፣ አታስደፍር ለሌለው። ከዛ በኋላ ያለኝን ህፃን ምናምን ብሎ የማይባል ነገር ጻፈልኝ። ለምን መሰላችሁ? ፈለገ አምደ ሃይማኖት ሳይሆን የተማረው የግርማን ወሬ ነው የተማረው። ለዚህ ነው የሚደፍራት ቤተክርስቲያን። እኔ ነገርኳችሁ እንቁረብ ብሎ እና ሲነጋገሩ ያንን ወስዶ አንድ ዲያቆን ልጅ ነው ልንቆርብ ምናምን ያለው። አጣርቻለሁ። ተስፋዬ ደግሞ ቀጠለና እንቁረብ ብሎ ሄደ ማለት ነው። መታየት ጀመረ። ከዛ በኋላ ልክ እንደ ተስፋዬ ነግሬያቸዋለሁ። ያ ናቲ የሚባል ልጅ ነው ኮርዲኔት ያደረገው። ማነው ስሙ? ብንቆርብ በአንድነት ራሱ ብንቆርብ መልካም ነው ብሎ ነው ሀሳብ የሰጠው። ማነው ስሙ? አኬ። ግን ለምን ሁላችን ባለንበት እንቁረብ? የጤነኛ ትምህርት ነው። ቦሌ በምዝገባ እንገናኝ፣ የቦሌ ቁርባን ልዩ ነው አይነት ነው። የዚህ ሰውዬ ሌላ አጀንዳ ከጀርባው ከሌለ ለምንድን ነው እንዲህ የሚያደርገው? እሱ የንስሐ ልጆቹን አይደለም ይዞ የሚሄደው። የንስሐ ልጆቹን አይደለም ይዞ የሚሄደው። ይሄንን ጤነኛ የቤተ ክርስቲያንን ትምህርት ያወቃችሁ ሰዎች ብትኖሩ እናንተ ነበራችሁ መቃወም የነበረባችሁ። እኔ አልነበርኩም። ምን ሲታጣ ይመለመላል ምናምን እንደሚባለው ማለት ነው። እንትን አደረግ ነው አደለ? አሁን ፈለገን የቤተ ክርስቲያን ሊቃውንት አደረግ ነው አደለ? ፈለገ እኮ ያበከተውን እኮ የፈራውን ትምህርት መሰለኝ ቴዲ ሐዋሳ ባይ እኔ መሰልኩኝ ይህን ያደረግኩት። ስለ የቤተ ክርስቲያን ትምህርት 3 ነው። በቁርባን ዙሪያ 3 ነው። እሺ እንግዲህ እንደፈለገ ስለመጡ ግቡ፣ መግባት የምትፈልጉ ግቡ። ውስጥ ክፉ መንፈስ አለ። እኔ ክፉ መንፈስ የለም ውስጤ። እግዚአብሔር የተመሰገነ ይሁን። እነ ግርማ ነው የሚያስተምሩት ክፉ መንፈስ አለባችሁ ብለው። ክፉ መንፈስ አለብኝ ብሎ የሚያስተምረው ግርማ ነው። እነፈለገ ናቸው የሚያስተምሩት። እኔ ክፉ መንፈስ የለብኝም። እኔ የለብኝም ክፉ መንፈስ። እንዴት እኔ ክፉ መንፈስ ይኖርብኛል? ላሳይሽ እንደ ክፉ መንፈስ እንዴት ብሎ እንደሚያስተምር ግርማ። አውጭላት፣ እናሳያት። አውጭላት። ስለዚህ ይህ ውንብድና መቆም አለበት። የግርማን አጋንንት አለብኝ የሚለውን እና ንጉሥ ዳዊት አጋንንት አለበት የሚለውን አሰሚ። ምክንያቱም መምህሩ ተማሪው እንደ መምህሩ ስለሆነ ማለት ነው።
አቶ ፈለገ ኑ እንቁረብ በጋራ ቤተክርስቲያናዊ ትምህርት ነው ካልከኝ ና እንነጋገር። ሰዎች ለምሳሌ ወደ ኢየሩሳሌም ሲሄዱ ቤተክርስቲያን ስላለች ማለት ነው። አጠገቤ መድኃኔዓለም እያለ አጠገቤ ቤተክርስቲያን እያለ ሌላ ቦታ በህቡ የሚያስቆርብ ቡድናዊ ውቅር ነው። ለራስ ነው ሰው የምሰበስበው። እና መሞገት ከፈለግ በሀሳብ ልልና ገብተህ ሞግተኝ። አንዴ ድገም የአቶ ፈለገ ንግግር፣ የአቶ እስጢፋኖስን ንግግር እንደገና ድገሚው። ጎግል እንኳን ደህና መጣ። ጎግልም አዘጋጅ። ቁርባን በህብረት ልንቀበል ነው። የፊታችን የካቲት 15 በቦሌ መድኃኔዓለም ካቴድራል አዳራሽ ሁለተኛው ዙር የኦርቶዶክስ የወጣት ጉባኤ ይደረጋል እና ይሄ መርሃ ግብር እንዳይመልጣችሁ፣ በሁሉም አቅጣጫ ያላችሁ ክርስቲያኖች ወንድሞች ምዝገቡ እንዳይመልጣችሁ። የምትችሉ ተመዝገቡ። በንስሐ ሕይወት ተመላልሰን ራሳችን ለካህን አሳይተን የካቲት 15 ቦሌ መድኃኔዓለም እንገናኝ። ወዳችኋለሁ። መልእክቱ ለብዙ ክርስቲያኖች ወንድሞች እንዲዳረስ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖርት አድርጉት። ምዝገባ እንዴት እና የት የሚለውን ደግሞ በቀጣይ ቪዲዮዎች የምናሳውቃችሁ ይሆናል። ሁላችሁም እንዳትቀሩ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ሁላችን ጋር ይሁን። ወዳችኋለሁ። እሺ፣ እዚህ ሁለቱም ቪዲዮዎች አዘጋጁልኝ። ግርማ አጋንንት አለብኝ የሚለውና ግርማ ዳዊት የጠንቋር መንፈስ አለበት የሚለውን አዘጋጁልኝ። በነገራችን ላይ ኦርቶዶክሳውያን ወንድም እህቶቼ ሁለት ነገሮች በዚሁ አጠንክሬ ልንገራችሁ። አንደኛ ነገረ መላእክት ትምህርትን ካልተማራችሁ ነገረ መላእክት ትምህርትን በአግባቡ ተማሩ። ለምሳሌ እኔ ገብርኤል ወዳጅ ነኝ፣ ቅዱስ ሚካኤል ይጠብቀኛል። ብራዘር፣ በየካቲካላ ቤት እየሄድክ እግዚአብሔር በማይከብርበት ቦታ ላይ እንደፈለክ እየተጨማለቅ ቅዱስ ሚካኤል ይጠብቀኛል ብለህ አትጨመላለቅ። ቅዱሳን መላእክትን ተረድተህ ቅዱሳን መላእክት አሉ ከኔ ጋር ብትል ጥሩ ነው። ሁለተኛ ንስሐ መቀለጃ አይደለም። በነገራችን ላይ ንስሐ መጨመላለቂያ አይደለም። በነገራችን ላይ ንስሐ መጨመላለቂያ አይደለም። እንደፈለክ እየዘሞትክ እንደፈለክ እየቀበጥክ እንደፈለክ እየሆንክ ንስሐ ገባለሁ ብለህ እንደ ተስፋ ስንቅ አታስበው። በነገራችን ላይ አውቀ ቆይ አንድ ያቆሚልኝ፣ አንዴ ሚዩት አድርጊልኝ። ቆይ እንደፈለክ አሁን ሚስጥረ ንስሐ የሚባለውን አጥና በቤተ ክርስቲያን እንደፈለክ እየተጨማለክ የንስሐ ተስፋ አለኝ ብለህ ድንገት እየተጨማለክ እንዳይወስድህ ድንገት እየተጨማለክ እንዳይወስድህ። ቅዱስ ሚካኤል ጠባቂ ነው እያልክ እንደፈለክ እየተጨማለክ ድንገት እንዳይቀጥራ አታስቆጣቸው ተብሏል። ጋርድን ልክስክስ ቦታ ይዛ አትሄድም። በምድራዊ ቋንቋ መላእክት በልክስክስ ቦታ ከኔ ጋር ይውላሉ ብለህ ማሰብ ነውር ነው። በነገራችን ላይ ጠንከር እናድርግ። እኔን እኮ ይጠብቀኛል እያልክ በአንተ የቆሸሽ አጀንዳ ላይ መላእክትንም ኑና አብራችሁ ኑኑ የምትል ሰው መሆን የለብህ። መንቃት አለብህ። እየዘሞትክ መላእክቶች ይጠብቁኛል ብለህ እንዳትቀልድ። ቁርባን ለነፈለገ የገርጂ ኬክ ቤት መስሏቸዋል። የቦሌ ኬክ ቤት መስሏቸዋል። ቁርባንን ከመቁረብ በፊት የቁርባን አንዳንዶች በልተው ሞተዋል ይላል መጽሐፍ ቅዱስ። ብራዘር፣ አንቀላፍተዋል፣ በልተው ሞተዋል ይላል። ለምን ታስፈራራለህ ልትለኝ ነው? አዎ አስፈራራሃለሁ። ሳይገባ
አትጨማለቅበትም። የጌታ ስጋና ደምን በህቡ እንቁረብ። እና ተስፋዬ የሰበሰባቸው እነዛ ሁሉ ሴቶች ከወር አበባ ነፃ ሆነው ነው። ይኸውላችሁ እነ ተስፋዬ፣ እነ ፈለገ፣ እነ ግርማ የውስጥ ምንፍቅና ያላቸው ሰዎች ናቸው። ይህም በመረጃ ነው የምነግራችሁ። ባትጨማለቁበት ጥሩ ነው። እኔ ኃጢአተኛ አዎ፣ ግን ለአንቲክ አይደለም። የዛሬ ወር እንደፈለግ ተስፋ አለኝ ንስሐ፣ እንዳንተ የከሰረ ሰው የለም። ተስፋ አለኝ ንስሐ ብለህ በኃጢአት መጨመላለቅ የለብህም። በነገራችን ላይ ተስፋ አለኝ ብለህ መጨመላለቅ የለብህም። ተስፋ አለኝ፣ እፈወሳለሁ፣ ንስሐ እገባለሁ፣ ንስሐ አባት አለኝ፣ እንደፈለግ ሆናለሁ ብለህ ልክ የሮሜ ጸሐፊያ ጸጋ እንዲበዛልን አብዝተን ኃጢአትን እንስራን አይደለም እንዳለ ሐዋርያው ቅዱስ ጳውሎስ ማለት ነው። ንስሐ አለን ብለህ እንደፈለክ ትጨመላለቃለህን? አይደለም። መልአክ ጠብቀኛል ብለህ እንደፈለክ ትሆናለህን? አይደለም ወገን፣ አትቀልልበት። አሁን ሰሞኑን አንድ ፕሮቴስታንቶች እዚህ ቤት ውይይት ነበረን፣ አይታችሁ ከሆነ መጨረሻ ላይ ሎቱ ስብሐት ኢየሱስ ሰጠነ ብዬ ነው ማምኖ ብሎ አለን። መጨረሻ ላይ ኢየሱስ ሎቱ ስብሐት ሰይጣን ሆነ ብሎ ሲናገር በምን ያህል እንደተናደድኩ ታውቃላችሁ። ይሄ ልጅ ግን ሲጠይቀኝ ምንድን ነው ያለው? እና እኔ ኦርቶዶክስ አገልጋይ ነኝ አለ። አንዳንድ ነገሮች አለ እንደሰማችሁት። ኦኬ የኦርቶዶክስ አገልጋይ ነበር። ጠየቅኩት አንዳንድ ጥያቄ። አዎ ያውቃል። እሺ ምንድን ነው ከኦርቶዶክስ ያወጣ? ከአንዱ ከአማደ ሚስጥራት አንዱ የሆነውን አልቀበልም። ምን ሚስጥረ ቁርባንን አልቀበልም። ምኑን ነው የማትቀበለው? አማናዊ የሚለውን ቃል አልቀበልም ማለት። እባካችሁ አንዳንዶች ለምን በውስጥ አታወሩም ምናምን ለምትሉ እናንተ ራሳችሁ እኮ እውነተኛ የቤተክርስቲያን ልጅ ብትሆኑ በአደባባይ ታወሩ ነበር። እኔ አቶ ፈለገ አቶ እስጢፋኖስን በውስጥ አናግሬው አላቆምም ስላ መምህራችሁን ማለት ነው አላቆምም ስላለኝ እኮ ነው የመለስኩለት። አውርድ ቪዲዮውን ብለው አላውርድም ስላለኝ እውነተኛይቱን ቤተክርስቲያን ማስከበር ስላለብኝ ነው እየተናገርኩ ያለሁት። ከዛ በኋላ ገብተህ ትሞግተኛለህ፣ አሁን በተናገርኩት ቃል ማለት ነው። ከዛ በኋላ ሰው ምን አለ? ለምሳሌ አለኝ እኔ አማናዊ ነው ብዬ አላምንም አለኝ። ጥሩ አማናዊ ብለህ ማታምን ከሆነ እስኪ ምን ታሳየኛለህ አልኩት። ለምሳሌ በዮሐንስ ወንጌል ምዕራፍ 2 ላይ በቃና ዘገሊላ የነበረው ታምር ታውቀዋለህ አይደል አለኝ። አዎ አውቀዋለሁ፣ ውሃው ወደ ወይን ጠጅ ተቀይሯል። አዎ አየህ፣ ሰዎቹ ቴስት አደረጉት አለ። ቴስት አደረጉትና እውነተኛ መሆኑን አመኑ። ስለሆነ ቴስት አድርገው አመኑት አለኝ። ስለዚህ እኔ አሁን የምወስደው የጌታ ስጋና ደም አማናዊ መሆኑን ቤተክርስቲያን የምታቆርበው የጌታ ስጋና ደም ኦርቶዶክስ የምትሰጠው የጌታ ስጋና ደም አማናዊ መሆኑን በምንድን ነው የማረጋግጠው አለኝ። በጣም ወንደርፉል ጥያቄ። ቴስት መደረግ አለበት አለኝ ማለት ነው በእጅ አዙር። ወንደርፉል፣ በጣም ጥሩ። ግን እኔ አይነዩ አንተ ተልኮ ለትውልድ ነህ። የተልኮ ለትውልድን ቪዲዮ ማሳየት ትችላለሁ አልኩት ነው መጀመሪያ። ምኑን አለኝ። ለምሳሌ ልክ እንደቆረባችሁ ሻራራራራራ ምናምን እያላችሁ ወንበር ላይ የምትወድቁት የምትንቀጣቀጡት ተፈወስን ፊሊንግ ምናምን የምትሉት ምን ነክቷችሁ ነው? ዝም ብሎ ከሆነ ቂጣ መብላት ሰው ቂጣ በልቶ እንዴት እንደዚህ አይነት ውዝዋዜ፣ እንዲህ አይነት ዳንቅራ፣ እንዲህ አይነት መንከባለል እንዴት ያደርጋል ብዬ ጠየቅኩት። ግን ያ ማለት ግን የአንተ ቁርባን እውነተኛ ነው ማለት አይደለም አልኩት። ኦኬ እኔ እሱን ተወውና ባይብሊካል አስረዳኝ አለኝ። በጣም ጥሩ ባይብሊካል እንምጣ። ለዚህ ድንቅ መልስ አለኝ። አንደኛ ቆሮንቶስ ምዕራፍ 11 ላይ የጌታ ስጋን በበላችሁ ጊዜ አይደለ ሞቱን ስለመናገር ያነሳላል። ሳይገባው ወይም ሳይገባው የጌታ ስጋና ደምን የበላ የጠጣ ለፍርድ ይበላል ይላል። አንዳንዶች ከመካከላችሁ በልተው አንቀላፉ፣ ሞቱ፣ ለፍርድ በሉ። ለፍርድ
ለፍርድ በሉ ይላል አለኝ። ለፍርድ በሉ እኔ አይደለሁም ያልኩት። እውነተኛይቱ ቤተክርስቲያን እንደዚህ ነው የምትለው። ቅዱስ ቤተክርስቲያን እንደዚህ አትልም እንዴ? እንዴት ትላለህ? ላሰማህ እንዴት እንደምትለኝ እቺ ስንዱ እመቤት ቤተክርስቲያን እንዴት እንደምታስተምር ለፈለገ ንገሩት። እንዴት እቺ ስንዱ እመቤት ቤተክርስቲያን ምን እንደምታስተምር። እንግዲህ ያው ትምህርት ስለማታነቡ በመዝሙር ይጓችሁ። ቀጥዬ እመጣለሁ ወደ ሌላ ሀሳብ። ትምህርት ስለማሰቡ እኮ ነው በመዝሙር። ቁርባን መቀለጃ አይደለም። የጌታ ስጋና ደም መቀለጃ አይደለም። ንቃ ትውልድ ንቃ። ስማ ሽርሽር አድርጉ። እስጢፋኖስ እና ብየዋለሁ። ከፈለጋችሁ ሼር አድርጉለት። ገብቷል በሉት። ና ማስታወቂያ እየሰራል ነው ና በሉት። ባይደዌ ቦሌ መድኃኔዓለሞችንም በዚህ ጉዳይ ላይ የሚቀልዱ ከሆነ አንላቀቅም። ባይደዌ በግልጽ ልንገራችሁ፣ በግልጽ በግልጽ ክቡር ነው ፍጹም ሰማ